ብስሚላህ አሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። እንዴት ናችሁ አላችሁ? አልሐምዱሊላህ። የአላህ ሰላምና ሰላምታ እናንተ ላይ ይሁን። ዛሬ እንግዲህ ይዘን የመጠንላችሁ መቼም ጀግና ጀግና መቼም ጀግና ነው። እውነት የማወራ ሰው መቼም እውነተኛ ነው። በየትኛውም ጥቅም የማይታለል በየትኛውም ስልጣን ላይ የማሽቀዳደም ጀግና የሆኑት አሉ። እንደ ኡስታዝ አቡበክር የሚመስሉ አይነት ሰዎች አሉ። መቼም ኡስታዝ አቡበክርን ሰምቶ ኮሜንት ላይ ጀግና አላህ ይጠብቅህ ብሎ ያልጻፈ ሰው ይሄ ጭንቅላት ያለው አይመስለኝም። ሚቀኛ መስለኝ። ስለዚህ ወንድሞች ኡስታዝ አቡበክር ወላሂ ጀግናች የጀግኖች ጀግና ለኢትዮጵያ ብቻ አይደለምና ለአፍሪካ የራሱ ተምሳሌት የሆነ የአፍሪካ ምንድነው ዓለም ላይ ተምሳሌት የሆነ ጀግና የሆኑት ማነው? ኡስታዝ አቡበክር ናቸው። ወንድሞች የሚገርማችሁ ነገር ኡስታዝ አቡበክር ማለት እኮ በራሱ በላቡ የሚንቀሳቀስ በንግድ ዓለም ላይ የቆየ ሰው ሲሆን ንግድ ዓለም ብቻ ሳይሆን ወንድሞች ምስኪንን፣ ድሃውን፣ ክርስቲያን፣ እስላም ሳይል ጠቅላላ ዓለም ላይ ያሉ ምስኪኖች ሲቸገሩ እየረዳና እየሰደቀ ያለ ጀግናና ጀግና ነው። ኡስታዝ አቡበክር ዓለም ላይ ያለ ሰው እንኳን ኡስታዝ አቡበክር መጥፎ ነው ቢል ወላሂ አላህ ከፍ ያደረገ ሰው ማንም ዝቅ ማድረግ አይችልም። ዓለም ሁሉ ተሰብስቦ ቢጮህ ከአቋሙ ከእውነተኝነቱ ከመንገዱ ሚጥን የሚያክል ዞር የሚል ጀግና አይደለም። ኡስታዝ አቡበክር ማለት ምንም ነገር ስለ ፖለቲካና ስለ ኢትዮጵያን የማይወክሉ ሰዎች ሶሻል ሚዲያ ላይ ወጥቶ አፋቸው እንኳን በመፋቂያ ፍቀው የማያውቁት ስለ ምርጥ ጀግና የሆኑ ኡስታዞችና ምርጥ ለአገር ሉዓላዊነት ላይ ጀግና ሆዶ ኢትዮጵያ ላይ በልጽግና በሁለቱም እግር እንዲሄድ እንዲራምድ ያደረጉ ሰዎች ላይ አፍ ሲከፍቱ እናያለን። ኡስታዝ አቡበክርን ሂስትሪ የማያውቅ ሰው ካለ ኡስታዝ አቡበክር 4-5 ዓመታት ውስጥ 4 ቢሊዮን በላይ የተቸገሩ ወገኖች ላይ እርዳታ ያዳረሰና እርዳታ የተቸገሩ ወገኖች ዘር ቀለም ሳይለይ የተለያየ አካባቢ ላይ ተደራሽነት እንዲኖረው ሰበብያ የሆነ ወላሂ ምርጥ የኢትዮጵያ ቁርጥ ልጅ ነው። ኡስታዝ አቡበክር ብሎ ማለት ህሊናው ሌብነት የማይቀበል አጭበርባሪነትን የማይወድ አስመሳይን የማይወድ አንድ አካል ጋር ሲሄድ እየተመሳሰለ የሚራማመድ ሰውን የማይወድ ኩሩ ኢትዮጵያዊ ጀግናና ጀግና አላህ ከነምርቃቱ የፈጠረ ጀግና መሆኑን የሚታቁት ታውቃላችሁ፣ የማታቁት ደግሞ አትወቁ። ስለዚህ ወንድሞች ኡስታዝ አቡበክር ብሎ ማለት ኢትዮጵያ በሁለቱም እግር ብልጽግና እንዲራመድና የተለያዩ አገራቶች ጋር ዲፕሎማሲ በመፍጠር አላህ በሰጠው ቁዋ በአላህ በሰጠው ግርማ ሞገስ በኢትዮጵያ ብቻ አይደለም ወንድሞቼ የተለያዩ ዓለም አገር ላይ ሄዶ ተናግሮ ያልተከበረበት ጊዜ የለም። ኢትዮጵያውያን ግን ኡስታዝ አቡበክር ሁሌ አማርኛ ስለማወራ ይሁን እንጃ ዝም ብሎ ሶሻል ሚዲያ ላይ በመውጣት የማያውቁትን ወላሂ በጣም ያጅባል። የማያውቁትን ይናዘዛሉ። ኡስታዝ አቡበክር ማለት እኮ ለአገር ተምሳሌነት ለወጣቱም ለትንሹም ለትልቁም ለአዋቂውም ለፖለቲከኛውም የነጋዴውም ሁሉም አርአያ ሆኖ ኢትዮጵያ አድርጎ እየሰራ ያለው ብርቅዬ ልጇ ኡስታዝ አቡበክር መሆኑ ማንም ማርሳት የለባችሁ ወንድሞች። ስለዚህ የኡስታዝ አቡበክር ታሪክ ወላሂ አላህ ጀዛውን ኸይር አላህ ይክፈለው፣ እድሜ ረጅም አላህ ያርገው።
ኡስታዝ አቡበክር ብሎ ማለት የትኛም ሰው ተቸግሮ እሱ ጋር ደውሎ የትኛም አገር ላይ ሆኖ የማግዝና የሚረዳ ጀግና ነው። ኡስታዝ አቡበክር ማለት እኮ 30 ምናምን ዓመት የተፈረደበት ሰው ነው። ኡስታዝ አቡበክር ማለት እኮ አጭበረባሮች ወያኖችን እውነት ክደው በውሸት ብቻ ኢትዮጵያ እያፈረሱ ያሉትን ሰበቢያ ሆኖ ብልጽግና ሆኖ ኢትዮጵያ ውስጥ በሁለቱም እግር እንዲራመድ ያደረገው ሰበቢያ የሆነው ኡስታዝ አቡበክር ነው። ወንድሞች ከዚህ በላይ ምን ያስፈልጋል? ኡስታዝ አቡበክር ብሎ ማለት ወላሂ ሐቂቃ ነው የሚላችሁ። ለኡስታዝ አቡበክር ላይ ወጣችሁ እንኳን ኡስታዝ አቡበክር እስከ ዛሬ ሶሻል ሚዲያ ላይ ወጥቶ የትኛው ማይጣፍጥ ነገርና የትኛ ቅመም የሆነ ንግግር ሳወራ እንጂ ሰምታችሁ ታውቃላችሁ? ብልህ እኮ ነው፣ አዋቂ ነው። ወላሂ የአላህ ተስጦ ላይ አላህ የሰጠው ጥበብ ላይ አላህ የሰጠው ሕክማ ላይ አላህ የሰጠው እውቀት ላይ ምቀኝነትና ሒስድ አያስፈልገው። ወንድሞቼ ኡስታዝ አቡበክር ወላሂ ሐቂቃ ነው የሚላችሁ። ለእስላም፣ ለክርስቲያን፣ ለጴንጤ፣ ለኦርቶዶክስ ያመነው ያላመነው ሳይል ሀበሻ፣ አረብ፣ አፍሪካ ምንም ሳይል ሰው በሰውነቱ የማያምን ኢትዮጵያ የሚወድ ኢትዮጵያና ኢትዮጵያ የሚወድ ኩሩ የሆነ ጀግና ነው። ለኡስታዝ አቡበክር ዓለም ሁሉ የኡስታዝ አቡበክር እንደዚህ ነው ብላ ብታወራ ምንም የሚጨምሩ ነገር ላይ የሚቀንሱ ነገር የለም። አላህ መርቆት ሰጥቷልና ወንድሞቼ አትድከሙ። የኡስታዝ አቡበክር ሂስትሪ ማወቅ ከፈለጋችሁ እስከ መጨረሻ ድረስ ሼር፣ ኮፒ ሊንክ አድርጉ። ምንም ነገር አንበሳ የሆነ ሰው አይነካም። ለምን? ውርደት ስለሚከናነባችሁ። ስለዚህ ወንድሞቼ እስከ መጨረሻ ድረስ ሼር፣ ኮፒ ሊንክ አድርጋችሁ ለሁሉም አዳርሱ። ይሄ አማናና አማና ነው ይላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።